ብዙ ነገር እግዚአብሔር የሚፈልግ መስሏችሁ ከሆነ አይፈልግም። በጣም የምትሯሯጡ ሰዎች፣ በጣም የምትተጉ ሰዎች፣ በያዛችሁት ታለንት፣ በያዛችሁት ዕውቀት፣ በያዛችሁት ንብረት፣ በያዛችሁት ችሎታ በጣም የምትሮጡ ሰዎች እኔ አንድ ሚስጥር ልንገራችሁ። በምንም ታምር እናንተ በያዛችሁት መንገድ ሄዳችሁ ጌታን ሰርፕራይዝ አታረጉት። ባለጠጋ ሰዎች፣ ገንዘብ ያላችሁ ሰዎች በደንብ ወጥሮ ጨዋታውን ሊጨርሰው በዜሮ ሊያጠናቅቃችሁ ወጥቷል። አሁን ምን ፍለጋ ትሄዳለህ? ሀብታም ነህ፣ ባለጠጋ ነህ፣ ምን ያስፈልግሃል ይላችኋል ሰይጣን። እውነት የሆኑ ይመስላችኋል። ክላሶቻቸውን ተሰብስበው ገንዘብ እንጂ ግንዛቤ ከሌላቸው እድር ውስጥና ቁብ ውስጥ ገብተው ያለ ግንዛቤ ገንዘብ ተሸክመው ሰይጣን ገደል ይከታል። ብዙ ሰዎች ቤተ ክርስቲያን በጣም የመላእክት መሰብሰቢያ ይመስል ነው። ተጠንቀቁ፣ ተጠንቀቁ። የብዙ ሰዎችን ዴስቲኒ ያበላሸው መንፈስ ቤተ ክርስቲያን አካባቢ ቁጭ ነው ይሰራል። ውጭ አይደለም ቤተ ክርስቲያን ነው የሚሰራው። እግዚአብሔር ታዘበ። አያችሁ፣ የእግዚአብሔር ፍቃድ አንዴ ሲናገራችሁ ከቻላችሁ 1000 ጊዜ ስሙት። እግዚአብሔር በየሰፈሩ ሐሳቡን የሚቀይር፣ በየቸርቹ ስትሄዱ ሐሳቡ አይቀየር። አገልጋይ ስትቀያየሩ የእግዚአብሔር ሐሳብ ይቀየር የመሰላችሁ ቂሎች ሞኝ እንዳትሆኑ። የሚከተሉ ሰዎች ወይም የአባላቶቹ በጌታ ቤት የሚመላለሱት የሰዎች አይነት 3 አይነት ሰዎች አሉ። እነ ዋላ የሚባለው አሉ። እነ ዋላ በግ የሚመስል ነገር አላቸው። በግ የሚመስል ነገር አላቸው። በግን አይደሉ። በእግሮቻቸው በጣም ነው የሚተማመኑት። እንደ በግ አይደሉ። ጠንካራ እግር ያላቸው፣ እንዲህ ግርግዳ ላይ መሄድ የሚችል ፐርሰናሊቲ ያላቸው ናቸው። ያርጉ ተራራ መውጣት ይችላሉ። በግ ነው የሚመስሉት። ጉባኤ ውስጥ ኃይለኞች ናቸው። አይያዙም፣ አይነኩም። አትጠጋም። ዋላን ተጠግተ እንደ በግ አታሻት። በግ ነው የምትመስል። እግሯን ስታየው የበግ ነው ይመስልህ። እንዲህ አይነት ሰዎች አሉ። የማይነኩ፣ የማይዳሰሱ፣ የማይገኙ፣ የማትቀርቧቸው፣ ቀረብ ስትሏቸው ብን የሚሉ፣ ድንብር የሚሉ፣ ድንብርብር የሚሉ እነ ዋላ አሉ። እንዲህ አይነት አባላቶች አሉ። ቸርች ውስጥ ናቸው። ይመጣሉ፣ አይገኙም፣ አይያዙ፣ አይዳሰሱ፣ አይታወቁ። እሱን ህይወት ጨርሶ አይችሉትም። እንደሱ አይነት ሰዎች አሉ። ትንሽ ደግሞ መለስ ያሉ ደግሞ ነፍየል አሉ። ነፍየል ደግሞ ትንሽ ከዋላ ይሻላሉ። እነሱም ከዛ የተለዩ አይደሉም። ደንባሮች ናቸው። እነሱም እንደልባቸው ናቸው። የፈለጉትን ነው የሚያደርጉት። ነዋላን ጨርሶ አትነኳቸውም። ነፍየል ደግሞ አሉ። ከበግ ጋር ተቀላቅለው ይገጣሉ። ቀርብ ትሏቸዋላችሁ፣ ግን የፈለጉትን ነው የሚያደርጉት። እናንተ አታሰማሯቸው። ፍየል ጠባቂ ሰዎች ካገኛችሁ ጠይቋቸው። ፍየልን እንደፈለክ እንደ በግ አግደዋለሁ ሆነ ቦታ አሰማራዋለሁ የምትለው አይደለም። በዚህ በኩል ወጥቶ ጣራ ላይ ወጥቶ ልታገኘው ትችላል። ጣራ ላይ የፈለጉትን ነው የሚያደርጉት። የእረኞቻቸውን ትእዛዝ የሚጠብቁ አይደሉም። የፈለጉትን የሚያደርጉ ሰዎች አሉ። የፈለጉትን የሚያደርጉ አባላት አሉ። የፈለጉትን እያደረጉ መኖር ዋጋ ያስከፍላቸዋል። እግዚአብሔር ቤት ውስጥ የተሰበሰብንበት ዋናው ምክንያት የፈለግነውን ልናደርግ አይደለም። እግዚአብሔር የሚፈልገውን ልናደርግ። እስቲ አሜን በሉ። ከነዛ ሻል ያሉ ግን የፈለጉትን የሚያደርጉ ትእዛዝ የማይቀበሉ የራሳቸውን ደስ ያላቸውን ደስ አለኝና መሰለኝ የሚወዱ ምዕመናን አሉ ቸርች ውስጥ። ማወቅ ያለባቸው ነገር እረኛ አለ፣ በጎችም አሉ። ለምሳሌ እኔን ብትጠይቁኝ የእረኝነት ቦታ ላይ ኃላፊነትን ተወጥታለሁ ብትሉኝ በደንብ አድርጌ ቅር እንዳይለኝ አድርጌ። ምክንያቱም ወደ እኔ ለሚሰበሰቡና ወደ እኔ ለሚመጡ መንጎቼ እግዚአብሔር አምላክ ልክ አንድ ሴት ልጃገረድ ደረቷ ላይ እንዳለጡት ለወለደችው ልጅ በቂውን ወተት እንደሚሰጥ እንደሚያግትላት ለልጇ የሚሆነው እንደሚሰጥ እኔም ወደ እኔ የሚመጡ ሰዎችን ለመመገብ የምችለውን ሁሉ አድርጌ ሬዲ ሆኜ ነው የምኖረው። እኔ መዳቢያ አይደለሁም። ለዚህ ነው ሁሉ ጊዜ እዚህ ጋር የምታዩ መጋቢ ስለሆንኩ በጎቼ የሚያስፈልጋቸውን ስለማቅ ወቅቱን ዘመኑን የሚመጥን ትክክለኛ የሆነ እውነት እንዲሰሙ፣ እንዲማሩ፣ እንዲመገቡ የምችለውን ሁሉ አድርጌ ቦታዬ ላይ አለሁ። እረኛም በግም ግን ልሆን አልችልም።
ስለዚህ በትክክል የአንድ ሜምበር ወይም አባል ወይም አካል ኃላፊነትን እየተወጣችሁ ነው ወይ? ዋላ ናችሁ? ፍየል ናችሁ? ወይንስ በጎች? መጽሐፍ ቅዱስ በጎቼ ድምፄን ይሰማሉ። በጎች ታማኞች ናቸው። በጎች ይሰማራሉ። በጎች የእረኛቸውን ድምፅ ይሰማሉ። አሁን ጦርነት ውስጥ አንገባም። ማን እንደሆንን ብቻ ቼክ ማድረግ እንችላለን። በጎች እረኞቻቸውን ድምፅ ይሰማሉ። እኔ አንድ ሶሻል ሚዲያ ላይ የሚመላለስ እንትን አይቻለሁ። በጎቹን የውጭ ሀገር እንትን ነውና ማንም የፈለገውን ሲጮህ ምናምን አይሰሙም። ልክ እረኛቸው የሆነ ድምፅ ሲያሰማ ከያሉበት ጫካ ይሮጡ እረኛቸው ጋር ሲሄዱ በጎቹን አዩ። ምንድነው ስል የእረኛቸውን ድምፅ ይሰሙታል፣ ለይተውታል። ሲጠራቸው የሆነ ድምፅ ሲያሰማ ከያሉበት ተሻወጣው ከች ይላል። በግ ሲሆን እንደዚህ ነው የሚሆነው። በግ እረኛው ሲያዘው እረኛው ሐሳብ ሲሰጠው ተቀብሎ የሚተገብር ማለት ነው። ይሄን አልወድም፣ ይሄን እወዳለሁ፣ ይሄን አልፈልግም፣ ይሄን እፈልጋለሁ ይላል አይደል? እግዚአብሔር ቤት ውስጥም ስትኖሩ ከሶስቱ አንድ ነው የምትሆኑት። ቤተ ክርስቲያን ሐዋርያት ሥራ ምዕራፍ 2 ላይ ሄዳችሁ ተመለከቱ። ሲሰበስቡ ሁለት ነገር ነበር የሚሰበስባቸው። ምን ይላል መጽሐፍ ቅዱስ 2:42 በሐዋርያት ትምህርትና ይማራሉ፣ ቁጭ ብለው በህብረት እንጀራንም በመቁረስ በጸሎት ይተጉ ነበር ይላል። ሐዋርያቱ የጠሯቸው ቅዱሳን ሲሰበሰቡ ለዚህ ነገር ይሰበሰባሉ። ለትምህርት ይሰበሰባሉ፣ ይማራሉ፣ ህይወትን ይማራሉ፣ መጪውን ዘመን ይማራሉ፣ እንዴት መኖር እንዳለባቸው ይማራሉ፣ እንዴት ማድረግ እንዳለባቸው ይማራሉ፣ ትዳራቸውን ይማራሉ፣ ማህበራዊ ግንኙነታቸውን ይማራሉ፣ እንዴት ተጽዕኖ መፍጠር እንዳለባቸው ይማራሉ፣ እንዴት ወንጌል ማሰራጨት እንዳለባቸው ይማራሉ፣ ደቀ መዝሙርነትን ይማራሉ፣ በእግዚአብሔር ቤት ውስጥ እንዴት መቀጠል እንዳለባቸው ይማራሉ፣ ህብረትን ደግሞ ያደርጋሉ። ለህብረት ነበረ። ከዛ ደግሞ በጋራ እንጀራ አብረው ይቆርሱ ነበረ። ፍቅር ነበራቸው ማለት። ይሄ ነው የአዲስ ኪዳን ቤተክርስቲያን ወጓ። አሁን ቤተክርስቲያን ምንድን ነው የምትፈልጉት ስትሏቸው ብዙ ሰዎች ምን እንደሚፈልጉ ማያውቁት። ምንድን ነው የምትፈልጉት? ምን እናድርግ? ቤተክርስቲያን ምን እንድታደርግላችሁ ትፈልጋላችሁ? ምን ብትሰጣችሁ አርፋችሁ ትቀመጣላችሁ? ምን ብትሰጣችሁ ቦታችሁ ላይ ትገባላችሁ? ወይስ እንደ አጵሎስ አሁንም ሲመቻችሁ አጵሎስ ሲመቸው ለምኘው ነበር አለ። ጳውሎስን የሚያክል ሰው ይለምነው ነበር። የሚገርም እኮ ግን እየተለመነ ነው የሚያገለግል። ወገኖቼ መስመራችሁ የት ጋር ነው? እነ ዋላ ናችሁ? እነ ፍየል ናችሁ? እነ በጎች ናችሁ? እነማን ናችሁ? ይልቁኑ ቀኑ ሲቀርብ መንቃት በጣም ጥሩ ነው። ማን የሆናችሁ ይመስላችኋል? እናንተ ራሳችሁ ስታስቡት ማን የሆናችሁ ይመስላችሁ? እኔ ሁል ጊዜ ራሴን ነው የማየው። ራሴን አይና የእግዚአብሔርን ቃል ቼክ አደርጋለሁ፣ ፈትሻለሁ። ቸርዬት ጋነ አለ ሆይ ቦታ ላይ ይላሉ። ራሴን ነው የማየው። እኔ በጎቹ የሚሆኑትን እኔም ሆነውን አንድ ላይ ደምሬ አልሆንም። አንዳንድ ሰው የእሱን ድርሻ እኔ እንድሰራለት ይጠብቃል። የእሱን ኃላፊነት እንዴት ነው? እግዚአብሔርም አያደርግላችሁ ወቁ። እግዚአብሔር እንኳን ፈቃዳችሁን መብታችሁን ያከብርላችሁ። የምታመልኩት አምላክ ፈቃዳችሁን የሚያከብር አምላክ። አይገርማችሁ? ምን እያሰባችሁ? በፊት ለፊታችሁ በጣም ብዙ ነገር እየተሰራ ነው። ዓለም በጣም በቃ በሚያስገርም ሁኔታ ቤተክርስቲያንን ታርጌት አድርጎ የሚሰራ የመናፍስት አሰራር ቁጥር ስፍር የለውም። ቤቶችን ታርጌት አድርጎ የሚሰራ ስፍር ቁጥር የለውም። ወጣቶችን ታርጌት ያደረገ የነገ ህይወታቸውን የሚያበላሹ የመናፍስቶቹ ብዛት ስለማንጸልይ መስማትም አንችል። ወጣቶች አሁን በጣም ስትከበቡ ውስጣችሁ በጣም እንዲህ ፍላጎታችሁ በጣም ሲጨምር፣ በዙሪያችሁ ሴቶች፣ በዙሪያችሁ ወንዶች፣ በዙሪያችሁ ለዚህ ነገር ምቾት ምናምን ሲፈጠርላችሁ በጣም የሆነ ነገር መስሏችሁ ከሆነ አይደለም። እናንተ ዙሪያ የተመደቡ የነገ ህይወታችሁን የሚያጨልሙ መናፍስቶች አሉ። ከነዛ መናፍስቶች ማምለጥ የምትችሉት ህብረት አድርጋችሁ ጸልያችሁ። መንገድ ላይ ሊያስቀራችሁ ሴጣን መድቦ በደንብ በጀት መድቦ እየሰራ ባለጠጋ ሰዎች ገንዘብ ያላችሁ ሰዎች በደንብ ወጥሮ ጨዋታውን ሊጨርሰው በዜሮ ሊያጠናቅቃችሁ ወጥቷል። አሁን ምን ፍለጋ ትሄዳለህ? ሀብታም ነህ፣ ባለጠጋ ነህ፣ ምን ያስፈልግሃል ይላችኋል ሴጣን። እውነት የሆኑ ይመስላችኋል። ክላሶቻቸውን ተሰብስበው ገንዘብ እንጂ ግንዛቤ ከሌላቸው እድር ውስጥና ቁብ ውስጥ ገብተው ያለ ግንዛቤ ገንዘብ ተሸክመው
ሰይጣን ገደል ይከታቸዋል። የ5 እና የ6 ሴቶች ውሽማ አድርጎ ሰይጣን ነው። ምንድነው የሚያደርገው? በቃ እንደዚህ ነው የሚጠላልፋችሁ፣ እንደዚህ ነው የሚጠላልፋችሁ። የሰው ህይወቱ በገንዘቡ ብዛት አይደለምና ከመጎምጀት ተጠበቁ ይላል። ገንዘቡ እየጨመረ ሲመጣ ጉምጀታው እየጨመረ ይመጣል። ይሰው ጆሮ ከመስማት አይን ከማየት አይሞላም። ብርን የሚወድ ሰው ገንዘብን አይጠግብም ይላል መጽሐፍ ቅዱስ። የትኛው መንፈስ ዙሪያችሁ እንዳለ አውቃችኋል? ጌታን ለማገልገል ስትልባችሁ ሲነሳ እንዳታገለግሉ የሆኑ ወሬዎችና ተንኮለኛ ሰዎችን በረት ውስጥ ይመድብባችሁና ብልሽት ያደርግባችኋል። የጌታን ነገር ችግሮችን የምታዩ ከሆነ መቆም አትችሉም፣ ማገልገል አትችሉም። ደብሯችሁ የምትወጡበት ማዕት እድል ይፈጠርባችኋል ነው የምናየው መስቀሉ። አሜን። እኔ የኢየሱስን መስቀል ባላይ ዛሬ አይደለም የዛሬ 29 ዓመት 30 ዓመት ነበረ ከቤቱ ወጣው። ብዙ ሰዎች ቤተክርስቲያን በጣም የመላእክት መሰብሰቢያ ይመስል ነው። ተጠንቀቁ። የብዙ ሰዎችን ዴስቲኒ ያበላሸው መንፈስ ቤተክርስቲያን አካባቢ ቁጭ ነው ይሰራል። ውጭ አይደለም ቤተክርስቲያን ነው የሚሰራ። ተጠንቀቁ። ስለዚህ ትንሽ ትልቁ ሆድ የሚያስብሳችሁ፣ ትንሽ ትልቁ ስፍራ የሚያስለቅቃችሁ ሰዎች መሆን የለባችሁ። የእግዚአብሔርን ስራ እንዳትሰሩ፣ በታማኝነት አገልግሎታችሁ ላይ ኮሚትድ እንዳትሆኑ፣ በተለያየ ሐሳብ አይምሯችሁን ከፋፍሎ ብትንትን ያረጋችሁና ህይወታችሁን ነው የሚቃማው። ድሮ አገልግሎት ውስጥ ሰዎች ሲገቡ ህይወታቸው ይጠበቅ ነበር። ለምን? አገልግሎቱ በጣም ኮሚትመንት ስለሚፈልግ። እኔ አንዳንድ ሰዎች ጨርሶ ጸጋቸው ያሉን ሰዎች አገልግሎት ክፍሉ ሲቀመጡ ደስ ይለኛል። ጸጋቸው እንዳልሆነ አውቃለሁ። ለምን ካልከኝ እዛ ውስጥ ይጠበቃሉ ብዬ ስለማምን አገልግሎት ክፍል ውስጥ መኖራቸው ህይወታቸው እንዲቆይ ያደርጋል። ከዛ በሰበብ ከአገልግሎት ደግሞ ሲያወጣቸው እንደሚመታቸው ነጥሎ አውቃለሁ። ሰይጣን ይመታል። ልክ ከመንጋ መካከል ዜብራን አስደንብሮ አንበሳ በጥሶ ለብቻዋ ስትወጣ አሳዶ እንደሚበላት ማለት። ወገኖቼ የአዲስ ኪዳን ቤተክርስቲያን ህብረት ታደርጋለች። የአዲስ ኪዳን ቤተክርስቲያን ቁጭ ብለው ይማራሉ። መሪዎቻቸውም ድንቅ ናቸው። ያስተምሯቸው በሐዋርያት ትምህርት። የሐዋርያት ትምህርት ምንድን ነው? የሐዋርያት ትምህርት አይኖቻችሁን ኢየሱስ ላይ አድርጉ። እሱ ሞቶላችኋል። እሱ የከፈለበት ህይወት ነው ያላችሁ። በእናንተ ዘንድ ያለው ህይወት የእናንተ አይደለም። ከእናንተ መካከል አንድስ እንኳን ለራሱ የሚኖር የለ፣ የሚሞትም የለ። በህይወት ሆናችሁ ብትኖሩ ለጌታ ነው፣ ብትሞቱም ለጌታ ነው። የሐዋርያት ትምህርት ማንም የሚመካ ቢኖር በማን ይመካ? የሐዋርያት ትምህርት። በትምህርቱ አይልም፣ በዘሩ አይልም፣ በሀብቱ አይልም። የሐዋርያት ትምህርት ክርስቶስ ትምክታችን፣ ክርስቶስ ኩራታችን፣ ክርስቶስ ብቃታችን፣ ክርስቶስ በአፊት መታያችን። የሐዋርያት ትምህርት ሌላ አይደለም። የሐዋርያት ትምህርት ይሄን ሌላ ነገር አይቀየጥበትም። ክርስቶስ በሰራው ሥራ የዘላለም ሕይወት ባለቤት መሆን የሐዋርያት ትምህርት። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል። ይሄ ሆኖ በቃ ትምህርቱ ይሄ። ትመጣላችሁ፣ እግዚአብሔር ቤት ቁጭ ብላችኋል። ክርስቶስ ኢየሱስ ዋጋ ከፍሎባችኋል ወገኖች። የተከፈለበት ሕይወት ነው ያላችሁ። ክርስቶስ ኢየሱስ የእግዚአብሔር ልጅ እርሱ ሕይወቱን ከፍሎባችኋል። እሱ እኛን መለመን የለበትም፣ ለአገልግሎት መለመን የለበትም፣ ለገንዘባችን መለመን የለበትም። ለህብረት ለምነነው ነው አብረነው መሆን የነበረብን። ችግሩ አልገባን። ዮሐንስ ወንጌል ምዕራፍ 4 ላይ እንዳለችው ሴት የሚለምንሽ ማን መሆኑን ብታቂ ኖሮ አንቺ ትለምኚው ነበር አለ። አንቺ ትለምኚው ነበር፣ እሱ ደግሞ ይሰጥሻል። የሕይወት ውሃ አንዴ ተጠጪውና ለዘላለም የምትረኪበት። ወገኖቼ ይሄንን እውነት ውሰዱት። ብዙ ነገር እግዚአብሔር የሚፈልግ መስሏችሁ ከሆነ አይፈልግም። በጣም የምትሯሯጡ ሰዎች፣ በጣም የምትተጉ ሰዎች፣ በያዛችሁት ታለንት፣ በያዛችሁት ዕውቀት፣ በያዛችሁት ንብረት፣ በያዛችሁት ችሎታ በጣም የምትሮጡ ሰዎች እኔ አንድ ሚስጥር ልንገራችሁ። በምንም ታምር እናንተ በያዛችሁት መንገድ ሄዳችሁ ጌታን ሰርፕራይዝ አታደርጉት። በዜሮ ተጣፍታችሁ ነው የምትመጡት። አትድከሙ። የሚያስፈልገው ጥቂት ወይም ማርታ አንቺ አላት። ማርታ በብዙ ነገር ትጨነቂያለሽ፣ ደግሞ ትታወቂያለሽ አላት። አንቺ እውነት ነው እኔ የምደሰትበት መስሎሽ ነው ጉድ የምትዩ፣ ብዙ ዋጋ እየከፈልሽ ነው፣ በጣም ብዙ ነው የሚያስፈልገው ጥቂት ወይም አንድ። እሱም ይኸው እህትሽ መርጠዋለች። ቁጭ ብላ ትማራለች፣ ሐሳቡን ትቀዳለች። እግሩ ስር ሆና ቁጭ ብላ መዳመጥ ስራው። ጌታን
ሰርፕራይዝ ለማድረግ እየሮጣችሁ ያላችሁ ሀብታሞች ትኖሩ ይሆን? በጣም ሀብታም ሆናችሁ ጌታ ሰርፕራይዝ አይሆን አታረጉት። ምድርና ሞላው የሱ ጌታን በጣም ደስ ማሰኘት ከፈለጋችሁ የእግዚአብሔርን ፍቃድ ወቁ። ለዚህ ነው ኤፌሶን 5:17 የእግዚአብሔር ፍቃድ ምን እንደሆነ ወቁ እንጂ ሞኞች አትሁኑ። የእግዚአብሔር ፍቃድ ምንድነው? አሁን በዘመናችሁ ምን ያህል ጊዜ ትኖራላችሁ? ፍቃዱ ምንድነው? ስለዚህ የቀረልን ዘመን ዩተርን አድርገን ፍቃዱን አድርገንበት እንለፍ። አካሄዳችንን እናስተካክል። የኔ እኮ በጣም ርቄ ሄጃለሁ። ርቀን ብትሄድ መቼም ከሄኖክ በላይ አልሄዳችሁ። ሄኖክ እኮ 165 ነው ሄደው 165። ከዛስ ልደቱን አክብሮ አካሄዱን ከእግዚአብሔር ጋር አደረገ። አይገርም? ዩተርን አደረገ። ከ165 ዓመት በኋላ ዩተርን በቃኛል። ከዛስ አልተገኘም። ለምን? እግዚአብሔር ወስዶታል። ፍጻሜያችሁን እግዚአብሔር ይውሰድ። ቀሪ ዘመናችሁን እግዚአብሔር ይውሰድ። እግዚአብሔር ይውሰድ። እሱ ብቻ ነው ለምኖ ስጡኝ እያለ የሚለም። ሌሎቹ ሁሉ አልጠየቋችሁም፣ ወስደውት። ሶሻል ሚዲያ ለምኗችሁ አይደለም ይወስደው፣ ለምናችሁት ይወስዳችሁ። ማህበራዊ ሚዲያ ጥራርጎ ይወስደዋል ትውልዱ። ከዚህ በኋላ ደግሞ የሚመጣው ጥርቅርቅ አርጎ የሚወስድ የቀረውን ሊለቃቀም ይመጣ ዘንዶ፣ የተዘጋጀልን ዘንዶ። ወገኖቼ እንደ ትናንትናው አይደለም። ግድ የላችሁም ስሙኝ። የሚያስፈልገው ጥቂት ወይም አንድ ነው። እርሱም መስማት፣ ፈቃዱን ማወቅ። የሆነ ነገር አድርገን ታምረኛ ለመባል መሮጥ የለብንም። የእግዚአብሔርን ፍቃድ ወቁና ሙቱ። በቃ የእግዚአብሔርን ፍቃድ ወቁ፣ አድርጉትና አለፉ። በቃ ምን እንደሆነ ወቁ እንጂ ሞኞች አትሁኑ። ቀኖቹ ምኖች ናቸው? ክፉዎች ናቸው። ዘመኑ ምን አድርጉት? ዋጩት፣ ግዙት፣ ክፈሉበት። የሚመጣው ዘመን ጠራርጎ እንዳይወስዳችሁ ግዙት። ዛሬ ላይ ክፈሉበት። ያንን ዘመን ግዙበት። የሚመጣው ዘመን ክፉ ነው። ቀኖቹ እያንዳንዳቸው ክፉዎች ናቸው። ነገ ይዘው የሚወጡት ውጥረት ቀላል እንዳይመስላችሁ። እናንተ ግን ዘመኑን ዋጩት። ታርጌት አድርጎናል ሰይጣን። የሁላችንን መንገድ ነው የሚፈልገው ሰይጣን። ያልቆፈረው የጉድጓድ አይነት የለም። ከዚህ የምናመልጠው እግዚአብሔርን በመስማት ፈቃዱን በማወቅ ብቻ። ምንድነው ያንተ ፈቃድ? እዚህ ጋር በሉት። የተከፈተ በር ሁሉ የእግዚአብሔር አይደለም። የተከፈቱ በሮች ሁሉ ላይ አትግቡባቸው። የተዘጋጀላችሁ ወጥመድ ብዙ፣ በመንገዳችሁ በጣም ብዙ በር አለ። በጣም ብዙ በር። ሁሉም በር የእግዚአብሔር አይደለም። ሮብ እያስተማርኩ ነው ያለው ስለ እግዚአብሔር ፍጹም ፍቃድ። ፍጹም የሆነና ፍጹም ያልሆነ ፍቃድ አለ። እግዚአብሔር ይፈቅደዋል። ችኮ ስትሆኑ ቻው ሂጂ ፈቅጃለሁ ይላል። ሂዱና በለዓምን ጠይቁት። ናና እስራኤልን ተጣላልኝ አለው የምስራቁ ንጉስ በለዓቅ። ናና እርገምልኝ፣ ወርቅ ሰጣሃለሁ፣ ብር ሰጣሃለሁ አለው። ቆይ እሺ እግዚአብሔርን ልጠይቅ አለ። ማንን ልጠይቅ? እግዚአብሔርን ልጠይቅ ብሎ ገባ። እነዚህ አንተ ጋር የመጡት የቆሙ ሰዎች ምንድን ናቸው አለው እግዚአብሔር። ከምስራቅ በለዓቅ የላካቸው ናቸው። እስራኤልን ተጣላልኝ ደግሞ እርገምልኝ ብሎ ነው የላካቸው አለው። እንዳትሄድ አለው እግዚአብሔር። ምን አለው? እንዳታደርገው። በቃ እግዚአብሔር እንዳትሄድ እሺ ወጣና አልሄድም እግዚአብሔር ከልክሎኛል አለ። ሰዎቹ ፊታቸውን አዞሩና ሄዱ ወደ አገር ቤት። ሄዱና ለላካቸው ንጉስ ነገሩት። ምንድነው ሲላቸው እንደዚህ ተዋቸውና እነሱን ሽማግሌ ቀየረ ሰውየው። ሌሎች ሽማግሌዎች ይሄንኑ መልእክት ይዘው መጡ። ድጋሚ መጥተው በለዓቅ እኔ አከብርሃለሁ እንደዚህ ብለዋል ሲሉት፣ ቆይ አሁንም እግዚአብሔር ልጠይቅ። ይሄን ሲል እግዚአብሔር ታዘበው። አያችሁ የእግዚአብሔር ፍቃድ አንዴ ሲናገራችሁ ከቻላችሁ 1000 ጊዜ ስሙት። እግዚአብሔር በየሰፈሩ ሐሳቡን የሚቀይር፣ በየቸርቹ ስትሄዱ ሐሳቡ አይቀየር። አገልጋይ ስትቀያየሩ የእግዚአብሔር ሐሳብ የሚቀየር የመሰላችሁ ቂሎች ሞኝ እንዳትሆኑ። ቆይ እስቲ ያለ ቀን ሲቀይር፣ ሽማግሌዎቹ ሲቀየሩ፣ የመጡት ጥያቄዎች ሲቀየሩ ሐሳቡ የሚቀየር መሰል። አሁን ፍጹም የእግዚአብሔር ፍቃድ የትኛው ነው? የመጀመሪያው አትሂድ፣ ሕዝቤን አትረግም፣ አለቀ። ሁለተኛ ሲሄድ ምን ይላል መጽሐፍ ቅዱስ? ሂድ አለው ይላል። ማ እግዚአብሔር። ይሄም ፍቃድ የማን ነው? የእግዚአብሔር። ያኛውስ ፍቃድ የማን? ሁለቱም የማን ነው? የትኛው ነው ትክክል? ሁለቱንም ይፈቅዳል።
ሞቲቫችሁን ብልሽት አድርጋችሁ ፈቃዳችሁን ለማድረግ የእናንተ መሻል ለመፈጸም የእግዚአብሔርን ሐሳብ ላለመስማት ሲል ዶናችሁ ስትመጡ እግዚአብሔር ያሰባችሁትን ይልላችኋል። በቃ እሱ ነው የሚልላችሁ ሰው ያዘጋጅላችሁ። ጓሄድ ይሳካልሃል አለው። የሚገርመው መልአኩን ወዲያው ስለተሰጥቶት አንገቱን ይዘና ይለዋል። እግዚአብሔር። አያችሁ የእግዚአብሔር ፈቃድ ምን እንደሆነ ወቁ እንጂ ሞኞች አትሁኑ ወገኖች። የእግዚአብሔር ፈቃድ እግዚአብሔር ባለበት ዘመናችን ይለቅል ያለው ነገር ብቻ በህይወታችሁ ዘመን ይፈጸምላችሁ። አንዴ ሲናገር ደጋግማችሁ ስሙት። ሐሳቡን አይቀይርም። ለኛ የሚያስበውን ሐሳብ ያውቃል። መጽሐፍ እርሱ ስለናንተ የሚያስበውን ሐሳብ ያውቃል። ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ነው፣ የክፉ ነገር አይደለም። እግዚአብሔር እንደዚህ ሲል እኮ እስራኤል እኮ ባቢሎን እኮ በምርኮ ሄደዋል እኮ። ያላችሁበት ችግር ውስጥ ብትሆኑ እኔ ለእናንተ ማስበውን አውቃለሁ። ፍጻሜ ያለው ተስፋ ያለው ችግር ውስጥ ናችሁ። እኔ ያለሁበት መከራ ውስጥ ናችሁ። እኔ ያለሁበት አንተ አለህበት። እኔ ያለሁበት እስራት እኮ ነው እኮ እኔ ያለሁበት። ባርነት ነው እኮ ያለሁበት። ለጥቂት ጊዜ ነው፣ ታልፋላችሁ። 70 ዓመት ነው የምትቆዩት። ግን እኔ ያለሁበት ይሄንን ሳረግ የሰላም ነው፣ የክፉ ነገር አይደለም ይላችሁ። አያችሁ እኛ እንደምናስበው አይደለም። የእግዚአብሔር ሐሳብ እኛ ከምናስበው በጣም የላቀ። መጽሐፍ የሰው ሐሳብ በእግዚአብሔር ፊት ከንቱ እንደሆነ ያውቃል ይላል። ፍጹም የሆነ የእግዚአብሔር ፍቃድ ምን እንደሆነ ወቁ እንጂ ሞኞች አትሁኑ። በጎ የእግዚአብሔር ፍቃድ ፍጹም የሆነው የእግዚአብሔር ፍቃድ ምን እንደሆነ ፈተናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። የእግዚአብሔር ፈቃድ የሆነው በጎ የሆነው ደስ የሚያሰኘው ፍጹም የሆነው ምን እንደሆነ ፈተናችሁ ታውቁ። ይሄንን ለማወቅ በዚህ በተንጃረ ሰበና አይደለም፣ በተሯሯጠ በማርታ ስፒሪት አይደለም የሚቀየረው። ተረጋግተን ቁጭ ካልን ነው በጎውን ፍጹም የሆነውን የእግዚአብሔርን ፈቃድ መረዳት እንችላለን። የእግዚአብሔር ፈቃድ ምንድን? በህይወቴ የእግዚአብሔር ፈቃድ ምንድን ነው እንዳደርግ ቢፈልገው ቦታዬ ላይ ያለው አሁን ያለኝን ዘመን ምን ልታረጉት የፈለጋችሁት እጃችሁ ላይ ይሄ ቀረላችሁን ዘመን እኔ ዛሬ ልለምናችሁ ለእግዚአብሔር ፈቃድ ስጡት። አሜን። የእግዚአብሔር ፈቃድ የሚፈጸምበት ይሁን። ቢያምንም እሱ ይሻለናል። አሜን።